ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 እና ሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 16 ያለውን ያው የከበረውን እግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር የተባረከ ይሁን። እንዲህ ይላል ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 የነቢያት ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ እኛም እያንዳንዱ ከዛ ምሰሶ ያምጣ፣ የምንቀመጥበትም ስፍራ በዛ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ጋር ከባሪያዎች ጋር ለመሄድ ፍቀድ አለው። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት በውሃ ውስጥ ወደቀ። እርሱም ጌታ ሆይ ወየው ወየው የተውሶ ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀ የት ነው አለው። ስፍራውንም አሳየው። እንጨቱንም ቆርጦ በዛ ትይዩ ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደ ይላል። እንዲሁ ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 16 በነጋውም ናይል ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርትም ብዙ ሕዝብም ከእርሱ ጋር ሄዱ። ወደ ከተማይቱም በር በቀረበ ጊዜ አንድ የሞተ ሰው ተሸክሞ አመጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙ የከተማ ሕዝብም ከእርሷ ጋር አብሮ ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ አለ። የሞተውም ተነስቶ ተቀመጠ፣ ይናገርም ጀመረ። ለእናቱም ሰጣት። ሁሉም ፍርሃት ያዛቸውና ታላቅ ነቢይ ከእኛ መካከል ተነስቷል፣ ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። ጌታ አምላካችን አባታችን ሆይ ክብር በሰማይ ክብር በምድር ለከበርከው ለገነንከው ከፍ ላልከው ራስ ለአንተ ክብር ይሁን። አባት ሆይ አሁንም ያው ቃልን ከፍተናል። በቃል ውስጥ እንድትናገረን ቃል እንዲያገኘን እኛም ቃልን እንድናገኝ እንድናርፍብህ እነሆ ጌታ ሆይ ድላችንን በቃል እንድንቆጥር እነሆ ለሚያምን ሁሉ ይቻላል ተብሎ ጽፏል። ቃልን በማመን ወደ መቻል እንድንመጣ ድልን መቀናጀት እንዲሆን ስለ ስም ይጸልያል። ለሚሰሙ ሁሉ ተናገር። እነሆ በአገር ውስጥም በአገር ውጭም ላለው ቅዱሳን ወገኖቼ እነሆ በዚህ ቃል በመስማት ድል መንሳት እነሆ እግዚአብሔር ሆይ ምዕራፍ ውስጥ እንዲገቡ እኔ ጸልያለሁ። የሚሆነው ሁሉ ለአንተ ክብር ይሁን። ተባረከው ተስፋችን በክርስቶስ ኢየሱስ ስም አሜን። እንግዲህ ዛሬ የምንካፈልበት ርዕስ ለችግራችን ጌታ ደራሽ ነው በሚል ርዕስ እንካፈላለን። ለችግራችን ለመከራችን በሚያገኘን በመንገዶቻችን በሚገጥሙን ተግዳሮቶች መከራ ሁሉ የሚደርስልን ጌታ ነው። እዚህ ስፍራ ላይ እንግዲህ ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 ባነበብነው ላይ የነቢያት ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ስለዚህ እያንዳንዳችን ተነስተን ይህን የምናመልክበት ስፍራ ለመስራት ወደ ዮርዳኖስ ማዶ ሄደን እንጨት ቆርጠን ይህንን ስፍራ እንስራ፣ የጠበበውን እናስፋ ብሎ መልካም ሐሳብ መልካም ፕሮግራም ይዞ እንደተነሱና ነቢዩ ኤልሳዕን እንዳማከሩት እንመለከታለን።
ያን ጊዜ ነቢዩ ሂዱ አለ። ከእነርሱ መካከል ደግሞ አንዱ አንተም ከእኛ ጋር ለመሄድ ብትፈቅድ ባለው ጊዜ ኤልሳም ከእነሱ ጋር ሄደ ይላል። ኤልሳም በእነሱ ጋር በሄደ ጊዜ ወደ ዮርዳኖስ ስፍራ በደረሱ ጊዜ እንጨት ምሰሶውን እየቆረጡ ባሉበት የአንዱ የምሳሩ ብረት በውሃ ውስጥ ወደቀበት ይላል። በውሃ ውስጥ በወደቀበት ጊዜ ያ ሰው ጮኸና እንዲህ አለ፣ ወየው ወየው የእግዚአብሔር ሰው የተውሶ ነበረ ብሎ ጮኸ ይላል። ይሄ ሰው የጮኸበት ጩኸት መልካም ድርጊት እያደረገ መልካም እግዚአብሔር የሚወደውና መልካም እግዚአብሔር የሚያሸተው እግዚአብሔር ደስ የሚሰኝበት ስለነበረ እንግዲህ ይሄ ሰው እየቆረጡ እያሉ የምሳሩ ብረት ወደቀበት ይላል። በወደቀበት ጊዜ ጮኸ፣ የተውሶ ነበረ ብሎ ጮኸ ይላል። ይሄ ሰው በጮኸ ጊዜ ለዚህ ሰው ችግር ነው። ለዚህ ሰው ይሄ አሁን የተውሶ ነበረ፣ የኔ አይደለም፣ ከሰው ዘንድ ነው ተውሶን የተቀበልኩት ብዙ በጮኸ ጊዜ ይሄ ሰው ለእግዚአብሔር ሰው ይሄ ተውሶ ነው ብሎ በመጮው የተነሳ የት ነው የወደቀው ብሎ ጠየቀው ይላል። የት ነው የወደቀው ብሎ በጠየቀ ጊዜ ስፍራውን አሳየው ይላል። ስፍራውን ባሳየው ጊዜ ነቢዩ ኤልሳ እንጨት ቆርጦ በዛው ትዩ ጣለበትና ብረቱም ተንሳፈፈ ይላል። እጁን ዘርግቶ ወሰደ ይላል። ዛሬ በየትኛው ሁኔታ ውስጥ ያላችሁ፣ በየትኛው መልካም ሥራ እየሰራችሁ ነገራችሁ ያመለጠ የሚመስላችሁ፣ ነገራችሁ የተበላሸ የሚመስላችሁ፣ ዋይታን ያጋጠመ መንገዳችሁ ላይ ትኖሩ ይሁን። ይህንን የእግዚአብሔርን ቃል የሚሰሙ በአገር ውስጥም በአገር ውጭም ያላችሁ ቅዱሳን ወገኖቼና ተመልካቾቼ ዛሬ የምስራች ነግራችኋለሁ። ከእናንተ እጅ ያመለጠ ይኖር ይሁን። መልካም እያደረጋችሁ በጎ እያደረጋችሁ መልካም ሐሳብ ይዛችሁ ተነስታችሁ መንገዳችሁ ላይ ያጋጠመ ነገራችሁ የተበላሸባችሁ ነገራችሁ ያመለጣችሁ ትኖሩ ይሁን። ወገኖቼ ይላችኋለሁ፣ ይሄ ሰው ጮኸ ይላል። በጮኸ ጊዜ ኤልሳ የት ነው ብሎ ስፍራውን በጠየቀ ጊዜ እዚህ ነው ብሎ ስፍራውን ሲያሳየው ወዲያውኑ እንጨት ቆርጦ ይላል በዛ ትዩ ጣለና ብረቱን ተንሳፈፈ ይለናል። የማይሆን መሆን ጀመረ። ምክንያቱም የእናንተ መልካም ነገር የእግዚአብሔርን በጎነትና የእግዚአብሔርን እጅ ያመጣል። የእናንተ ነገር ላይበላሽ መልካም አድርጎ ነገሩ የሚበላሽበት ነገሩ የሚጠፋበት ማንም አይኖርም። እግዚአብሔር አለና ዛሬ መልካም እያደረጋችሁ በእግዚአብሔር ቤት ውስጥ በጎዳናችሁ በሕይወታችሁ በሚገጥማችሁ ፈተና ተስፋ ቆርጣችሁ የቆማችሁ ትኖሩ። እናንተን ችግራችሁን ለጌታ ንገሩ። ችግራችሁን ለሚሰማችሁ፣ ለሚያደምጣችሁ፣ ለሚደርስላችሁ ጌታ ንገሩ። ይሄ ሰው ለጌታ ለነቢዩ በነገረ ጊዜ ነቢዩ የት ነው የወደቀ ብሎ ስፍራውን ጠየቀ ይላል። ስፍራውን በጠየቀ ጊዜ አሳየው ይላል። ችግሩን አሳየው። ባሳየው ጊዜ ነቢዩ እንጨቱን ቆርጦ በዛ ትዩ ጣለ ይልና ብረቱን ተንሳፈፈ ይላል። እጅን ዘርግተ ውሰደው። የእናንተ ነገር አይሞትም። የሞተ የእናንተ አይደለም። የተበላሸ የእናንተ አይደለም። እግዚአብሔር ጋር ሆናችሁ እግዚአብሔር ጋር ወገንተኝነት እግዚአብሔርን ሐሳብ አገልግላችሁ እግዚአብሔር ፕሮግራም ውስጥ እየወጣችሁ እየገባችሁ የሚገጥማችሁ ተግዳሮት እንዳትፈሩ ፍርሃት ውስጥና መንበርገግ ውስጥ የገባችሁ ድንጋጤ ውስጥ የገባችሁ የእናንተ ነገር አይዋጥም። የእናንተ ነገር አይበላሽም። የሞተ የተበላሸ የእናንተ አይደለም። እግዚአብሔር ይደርሳል። ለችግረኞች ለሚጮሁ መንገዱ ላይ ለሚሄዱ ለምርጦቹ እግዚአብሔር ፈጥኖ ይደርሳል። እግዚአብሔር አይዘገይም። እዚህ ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 16 ላይም ስንመለከት ጌታ ኢየሱስ ክርስቶስ በማለዳ ናይል ወደምትባል ከተማ መጣ ይላል። በጠዋት ተነስቶ በማለዳ ተነስቶ ወደ ናይል ከተማ መጣ ይላል። በናይል ውስጥ አንድ ሴት መበለት የሆነች ሴት አንድ ልጅ ያላት ሴት ልጇ ሞቶባት ሐዘንና ቁዘማ ውስጥ ሆኖ ልቧ ተሰብሮ በሐዘን ተውጣ እጅግ እያለቀሰችና እያዘነች በሐዘን ሰቆቃ ውስጥ ሆና ግራ ተጋብታ ባለች ጊዜ ጌታ አያት። ጌዛ በማለዳ ጌታ መጥቶ ወደ እሷ በመጣ ጊዜ ወደ ናይል መጥቶ ወደ ከተማ በቀረበ ጊዜ የሞተባትን ልጅ
ተሸክሞ ቀባሪዎች እየቸኮሉ እየፈጠኑ ሬሳውን ተሸክሞ ወደ ከተማ ወደ ናይል ከተማ ደጃፍ ላይ ጌታ ኢየሱስ ክርስቶስ ጋር ተገናኙ። ኢየሱስም መጣ። እነሱም እየወጡ እያሉ ከከተማ እየወጡ በደጁ ላይ በከተማ ደጃፍ ላይ ጌታ ኢየሱስ ጋር ተገናኙ። ኢየሱስ ክርስቶስ መጣና እቺን ሴት እንዲህ አላት፣ አዘነላት ይላል። አዘነላትና አታልቅሺ ብሎ ዞር ብሎ ቃሬዛውን ነካ ይላል። ቃሬዛውን በነካ ጊዜ ተሸክሞ የነበሩት ቆሙ ይላል። ቆሙ። ከዛም በኋላ እልሃለሁ አንተ ጎበዝ ተነሳ አለው። ወዲያውኑ የሞተውም ተነስቶ ተቀመጠ ይላል። ይናገርም ጀመረ ይላል። ለእናቱም ሰጠ ይላል። የሚገርም ነገራችን ያመለጠም ይመስላል። ነገራችን የተበላሸም ይመስላል። ነገራችን የሞተም ይመስላል። ነገራችን መልክ አጣም ይመስላል። ፈርተንና ደንግጠን ያለነው የምስራች ነግራቸዋለሁ። ጌታ ለችግረኞቹ ፈጥኖ ይደርሳል። እቺ ሴት አዝና ነበር። እቺ ሴት ቆዝማ ነበር። እቺ ሴት አዘንተኛ ነበር። ብዙ ሰዎች ከእሷ ጋር አሉ። ሰዎች ብዛት፣ የሰዎቹ ከእሷ ጋር ከቦ መኖር ለዚህ ሴት እልባት ሊሰጥ አልቻለም። መፍትሄ ሊሰጥ አልቻለም። እቺ ሴት ሐዘኗን ዞር የሚያደርግላት የሚያስረሳት የለም። ምክንያቱም ልጁ ሞቶባታል። ያውም አንድ ልጅ ደግሞ መበለት ናት። ተስፋዋ ጨለመ። ግራ ተጋባች። አንገት ደፋች። ሰቆቃ ውስጥ ገባች። ሐዘን ውስጥ ገባች። ዓይኖቿ እንባን አፈሰሱ። ጌታ ኢየሱስ ባያት ጊዜ መጣ። ወደ ናይል ከተማ በመጣ ጊዜ እቺ ሴት አያትና አዘነላት ካለ በኋላ አታልቅሽ አለ። ለቅሶ ተከለከለ። መራራ ሐዘን ተከለከለ። ግራ መጋባት ተከለከለ። እንባ ተከለከለ። እንባ ተጠረገ። ወዲያውኑ ሐዘኗን ረሳች። ወዲያውኑ ለቅሷን ረሳች። ወዲያውኑ የለቅሷ ሐዘን ከፊቷ ላይ ጌታ ኢየሱስ ክርስቶስ እንባዋን አበሰላት። ሐዘኗን ወደ ደስታ ቀየረ። ለቅሷን ወደ ዝማሬ ቀየረ። ሐዘን ተከለከለ። ሞት ተከለከለ። ምክንያቱም ጌታ መጣ። የችግረኞችን ጩኸት የሚሰማ ጌታ፣ የሚደርስ ጌታ። ለዚች ሴት ስል ጌታ ኢየሱስ በማለዳ ወደ ናይል ከተማ ከነበረበት ወደ ናይል ከተማ መጥቶ እቺን ሴት ሐዘኗን ከለከለ። የሞተው ያመለጣት መልሶ እጇ ላይ ሰጣት። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ሁሉም ፈሩ ደነገጡ ይልና እግዚአብሔር ሕዝቡን ጎበኘ አሉ። ደግሞም በእኛ መካከል ነቢይ ተነሳ ብሎ ደስ አላቸው ይላል። ታምርን አደረገ። ድንቅን አደረገ። በቤት የሚሆነው ሞት አይደለም። በቤት የሚሆነው ጭንገፋ አይደለም። በቤት የሚሆነው ውድቀት አይደለም። ምክንያቱም ጌታ ፈጥኖ ይደርስላቸዋል። ዛሬ በተስፋ መቁረጥ በሐዘን ውስጥ ነገራችሁ እጃችሁ ያመለጠ፣ ግራ የገባችሁ፣ ተስፋ የቆረጣችሁ፣ ቆዝማችሁ፣ አዝናችሁ፣ አንገት ደፍታችሁ ያላችሁ የምስራች ነግራችኋለሁ። የናንተ ነገር አይሞትም። የናንተ ነገር አይበላሽም። የሞተው ነገር የተበላሸ ነገር የናንተ አይደለም። ጌታ የት ሄደው? ጌታን የታመናችሁ፣ ጌታን አምናችሁ የቆማችሁ፣ መልካም ሥራ እያደረጋችሁ፣ በጎ ተግባር እየፈጸማችሁ፣ የወጣችሁ የገባችሁ ያላችሁ ነገራችሁ አይበላሽም። ነገራችሁ አይሰጥምም። ነገራችሁ አይሞትም። ሙት አይሆንም። የሞተ የናንተ አይደለም። የምስራች እነግራችኋለሁ። እቺ በዚህ አሁን በሁለተኛ ነገሥት ምዕራፍ 6 ላይ እንደተመለከትነው ከ1 እስከ 7 ይሄ ሕዝብ ተነስቶ እግዚአብሔር ሰው ሆይ ኤልሳን እግዚአብሔር ሰው ሆይ በፊት የምንቀመጥበት አንተ መልእክትን ስታመጣ አንተ ስታገለግለን ጥበት ሆኗል። ይሄን ስፍራ ልናሰፋ፣ ይሄን ስፍራ ልንሰራ ይገባል። እያንዳንዳችን ሄደን እንጨት ቆርጠን ሰፊ ቦታ እንስራ፣ ይሄንን እናሻሽል ብሎ በመልካም ሐሳብ ተነስቶ ኤልሳም የነሱ ሐሳብ መልካም እንደሆነ ተቀብሎ ጉዞ ጀምሮ፣ ጉዞ ብቻ አይደለም ስፍራውን ደርሶ
እንጨት እየቆረጡ እያሉ የአንዱ ሰው የምሳሩ ብረት ውሃ ውስጥ ወደቀበት ይላል። ውሃ ውስጥ ወድቆ አይታይም፣ ሰጥሟል። ነገር ግን ይሄ ሰው ችግሩን ለኤልሳ ወዮ አለ፣ ጮኸ። ወዮ ያላችሁ ጩኸታችሁን ልባት ያገኛል። ጩኸታችሁ መፍትሄ ያገኛል። ጩኸታችሁ ለጩኸታችሁ እግዚአብሔር መልስ ይሰጣል። ይሄ ሰው በጮኸ ጊዜ የት ነው የወደቀ ብሎ በነገረው ጊዜ ለኤልሳ እዚህ ነው የወደቀው ብሎ ስፍራውን ባሳየው ጊዜ እንጨት ቆርጦ በዛ ትዩ ጣለ ይላል። ወዲያውኑ የምሳሩ ብረት ተንሳፈፈ ይላል። እጁንም ዘርግቶ ወሰደ ይላል። የሚገርም ሚራክል ነው ወገኖች ሆይ። እግዚአብሔርን አምነን ስሙን ጠርተን ያመለጠን ከእጃችን ላይ የተወሰደ እግዚአብሔር ያው አድርጎ ይመልሳል። እግዚአብሔርን ታምነን አምልከን አገልግለን አይጥለንም። መንገድ ላይ ሆናችሁ ፈተና ገጥማችሁ በፈተና ምክንያት ነገራችሁ የተበላሸ ነገራችሁ መልክ ያጣ የሚመስላችሁ ትኖሩ በዓለም ዙሪያ ሆናችሁ የምትሰሙ የምስራች ነግራችኋለሁ። ጌታ ስለ ችግራችሁ ይደርሳል። ጌታ ስለ እናንተ ያገባዋል። ጌታ ለምንድን ነው የሚደርስልን? እንዴት ነው የሚደርስልን ካላችሁ ጌታ ችግራችሁን ያውቃል። ጌታ ተርቧል። የተራባችሁ ጌታ ተርቧል፣ ስለ ራብ ይገባዋል። ጌታ ተገፍቷል፣ የተገፋችሁ ይገባዋል። የተራባችሁ መራቡ ይገባል። የተናቃችሁ መናቃችሁ ይገባል። የተንገላታችሁ መንገላታታችሁ ይገባል። ጌታ እኮ ሁሉን አይቷል። ጌታ ስለ እናንተ ግድ ይለዋል። ጌታን ጠርታችሁ አንገት ደፍታችሁ ጠውልጋችሁ አትቀሩም። ጌታ ታሪክን በመስራት እንደገና ታሪካችሁን ይቀይራል። በዚህ ስፍራም እንደምንመለከተው እንግዲህ የምሳሩ ሚራክል ነው። የምሳሩ ብረት ተንሳፈፈ ይላል። ተንሳፈፈ፣ እጁን ዘርግቶ ወሰደ ይላል። ትወስዳላችሁ። የእናንተ ነገር አያመልጣችሁም። የእናንተ ነገር አይበላሽም። የእናንተ ነገር አይሞትም። ጌታ ይደርስላችኋል። በችግራችሁ የሚደርስ ጌታ አለ። የችግራችሁ ጊዜ ደራሽ ጌታ አለ። የሚደርስ አለ። ጊዜ የማይገድበው ሁኔታ የማይከለክለው ጌታ አለ። ምክንያቱም ጌታ የታመኑትን የተደገፉትን በመልካምነት የሚከተሉትን ያውቃቸዋል፣ ለይቶ ያውቃል። የሚገርም አንድ ጊዜ ኤርምያስ ትንቢተ ኤርምያስ ምዕራፍ 33 ቁጥር 1 ላይ እስከ 4 ስትመለከቱ ኤርምያስ በግዞት አደባባይ ለእግዚአብሔር ሐሳብ የተለየ ነቢይ፣ እግዚአብሔር ዓላማና ፈቃድ የኖረ ነቢይ እየኖረ እያለ በጠላት ተከቦ በዛ ዘመን ባሉ ነገስታቶች ተፈርዶበት በግዞት አደባባይ ተጥሎ እያለ ይጮው ነበር። እግዚአብሔር እንዲህ አለው፣ ወደኔ ጩ አለው። ወደኔ ጩ፣ ወደኔ ጩ፣ እኔ ታላቅ አንተ የማታውቀው ታላቅና ኃይለኛን ነገርን አሳየዋለሁ። ጩኸትን አታቁሙ፣ ልመናን አታቁሙ፣ ድምፅን ማሰማትን አትቆም። ያን ጊዜ በጮክ ጊዜ የሚታውቀው አይደለም፣ አንተ የማታውቀው ኃይለኛና ታላቅ ነገርን አሳያል። አንተ ያልተረዳው ሴንስ ያላረከው ያልተረዳውን የማታውቀውን ታላቅ ኃይለኛን ነገር አደርጋለሁ። በአሰራር ያወጣለሁ፣ በድንቅ አደራረጌ እኔ ደርሳለሁ። ስለዚህ አንተ የማታውቀውን ያልተረዳውን ኃይለኛና ታላቅ ነገር አደርጋለሁ ይለዋል። እግዚአብሔር ታላቅ ነገር፣ ኃይለኛ ነገር፣ እግዚአብሔር ዘንድ ሚራክል አለ። እግዚአብሔር ዘንድ ድል ማንሳት አለ። እግዚአብሔር የተበላሸውን ነገር ያመለጠንን ነገር እግዚአብሔር ታሪክ ሰርቶ ምስጋና ሊወስድ በእኛ ዘንድ አለ። በቤታችን አለ፣ በትዳራችን መካከል አለ፣ በኑሯችን መካከል አለ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ይደርስልሃል፣ ይደርስልሻል። እግዚአብሔር ለችግረኞች ይደርሳል። እግዚአብሔር ለችግረኞች መከታ ነው። ጌታ ለችግራችሁ ደራሽ ነው። ጌታ ለሰቆቃችሁ ደራሽ ነው። ለለቅሷችሁ ደራሽ ነው። ጌታ ይደርስላችኋል። ጌታ ይቆምላችኋል። ጌታ ይወግናችኋል። ምንድነው ያመለጣችሁ? ዛሬ በር የተዘጋባችሁ፣ ተስፋ ቆርጣችሁ የቆማችሁ ጉዟችሁን ቀጥሉ። አንድ ነገር ልንገራችሁ፣ ጌታ ፊት ራሳችሁን አኑሩ። ጌታችሁን ለምኑ። መከራ ውስጥ ሆናችሁ ጩ። ፈተና እንዳይቆማችሁ፣
ፈተና እንዳቆማችሁ፣ ተግዳሮት እንዳቆማችሁ። ምክንያቱም ለክርስቲያን ፈተና ይመደባል፣ ተግዳሮት ይመደባል። መጽሐፍ ቅዱስ ሲናገር መከራን እንደ ሙሉ ደስታ ቁጠሩ ይላል። ምክንያቱም ያ ፈተና እግዚአብሔር ስለሚያሳልፈን፣ እግዚአብሔር ስለሚያሻግረን፣ እግዚአብሔር ዘንድ መሻገር ስላለ ድል መንሳት የሚያዞረን ጌታ ከኛ ዘንድ አለ። ስለዚህ የዛሬ መልእክቴ ጌታ ለችግረኞች ይደርሳል፣ ላለቀሱት ይደርሳል፣ ለቆዘሙት ይደርሳል፣ ግራ ለተጋቡት ይደርሳል። ፈጥኖ ይደርስላቸዋል። ታሪክን ይሰራል። በቤታችሁ ሚራክል ይሆናል። በቤታችሁ ድንቅ ይሆናል። በኑራችሁ ታምር ይሆናል። አነጋጋሪ ነገር ይሆናል። ጌታ ጋር ሆናችሁ የእናንተ ነገር አይበላሽም፣ የእናንተ ነገር አይጠፋም። ዛሬ መንገድ ላይ ቆማችሁ ያላችሁ፣ ቆዝማችሁ ያላችሁ በጌታ በኢየሱስ ስም እኔ ጸልያለሁ። ካላችሁበት ጌታን በማመን ትወጣላችሁ፣ ትሄዳላችሁ፣ ከፍ ትላላችሁ፣ ራስ ትሆናላችሁ፣ ጅራት አትሆኑም። ላይ ትሆናላችሁ፣ ታች አትሆኑም። ጌታን ታምኖ የከሰረ ማንም የለምና። ስለዚህ ቅዱሳን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታን ለዚች ሴትም ጌታ ደረሰ። ያመለጣት ነገር እጇ ላይ ገባ። ደህና አድርጎ ሰጣት። ነገራችሁን ጌታ ደህና ያደርጋል። ነገራችሁን ጌታ በጎ ያደርጋል። እግዚአብሔር ለዘላለም የተባረከ ይሁን። ይህ ለመሆን ቃሉን እንመን፣ የሰማነውን ቃል እንመን፣ ከጌታ የሆንን እንመን። ጌታ ታሪክ ይሰራል። ጌታ ድንቅን ይሰራል። ጌታ በቤታችሁ አነጋጋሪ ነገር ሊያደርግ፣ የእናንተ ነገር እግዚአብሔር ሊያድስ፣ ያው ሊያደርግ፣ ሊመሰገን፣ ለብዙዎች ታሪክ ሊወራ እግዚአብሔር ልጅ ኢየሱስ ክርስቶስ ታሪክን ይሰራል። እንግዲህ የተንሳፈፈውን እንጨት፣ የተንሳፈፈው ብረት አንሳፈፈው፣ እጅን ዘርግተው ውሰደዋል። እጁን ዘርግተው ወሰደ ይላል። ትወስዳለህ፣ አትከለከልም። የተከለከላችሁ ጤናን የተከለከላችሁ፣ ሰላምን የተከለከላችሁ፣ ደስታን የተከለከላችሁ፣ ስኬትን የተከለከላችሁ በጌታ በኢየሱስ ስም እጅ ዘርግተህ ትወስዳለህ። ነገሪ ትወስዳለህ፣ ትወርሳለህ፣ አልፈህ ትሄዳለህ። የትኛውም ተግዳሮት አያቆምም። በየትኛውም መንገድ ላይ ሆነው ተስፋ ቆርጦ ያሉ እጸልያለሁ። በዚህ ቃል እውነት ላይ ቆሜ በጌታ በኢየሱስም እህቶቼና ወንድሞቼ ነገራቸው ያምልጥ። እነሆ የሞተ የነሱ አይደለም። ምናልባት እግዚአብሔር ጠላት የሚጎተጉታቸው ተስፋ ቆርጦ የቆሙ ሁሉ ጉዞ እንዲጀምሩ፣ እነሆ ድላቸውን እንዲቆጥሩ ነው እጸልያለሁ። ድላቸውን ይቁጠሩ። በሽታቸውን አይደለም፣ መከራቸውን አይደለም፣ ግራ መጋባታቸውን አይደለም፣ ድላቸውን እንዲቆጥሩ ነው እጸልያለሁ። የትኛውም የጠላት ሥራ፣ የአጋንንት የጨለማ እንቅስቃሴ ከዙራቸው የወደመ ይሁን። ኃይላት፣ ሥልጣናት ሁሉ ይመቱ። ጌታ ሆይ ስለሰማን፣ ሁሌም ስለምሰማን ክብር ላንተ ይሁን። የከበረው ተስፋችን በክርስቶስ ኢየሱስ